ባስከፊ ትናንት ፈተናዎችና በህይወት ውጣ ውረድ እጅግ ተጽዕኖ በርትቶባቸው ህይወት አልሰምር ብላ ፊቷን ስታዞር ከማይሆን ቦታ ላይ በወደቁ ጊዜ ለዜጎች ደራሽና እንባፋሽ ሆኖ መገኘት ምንኛ የእውነትም ሰው ተኮር መሆንን መታደል ነው። ከሁሉ በላይ ለሰው ልጅ በሚሰጥ ዋጋና ህሊናዊ ክብር አዲስ መልክ እየያዘች ያለችበት አዲሷ መንገዷም የተሰበሩ ልቦች ሲጠገኑበት፣ የጠፉ ተስፋዎች እንደገና ሲፈነጠቁበት የማየት ስኬቱ ልብን ያሞቃል። መዲናዋ አዲስ አበባ በለነገዋ የሴቶች ተሐድሶና የክህሎት ማበልጸጊያ ማዕከልን እውን ካደረገችበት ጀምሮ እስካሁን ድረስ እየሰራች ያለችውም ይህንኑ ነው። የትላንትና ህይወታችሁ ብዙ ድንግዝግዝ የሞላበት ነበር። የትላንትና ህይወታችሁ እየቻላችሁ አትችሉም የተባለበት ነበር። የትላንትና ህይወታችሁ መስራት እየፈለጋችሁ እንዳትሰሩ ገደብ ያረገችባችሁ ነበር። የትላንትና ህይወታችሁ ብዙ መገፋትን፣ ብዙ መናቅን፣ ጥላቻን፣ ራስንም መጥላትን ያስተናገዳችሁበት ብዙ ብርሃን የማይታይበት የሚመስል ድንግዝግዝ ህይወት ነበረ። ዛሬ ታድሳችኋል። ዛሬ እዚህ ግቢ በፍቅር ረስርሳችኋል። ማዕከሉ በአስከፊ ጎዳና ህይወትና ለተለያዩ የማህበራዊ ቀውሶች የተዳረጉ ሴቶችን ተሐድሶ በመስጠት በተለያዩ የሙያ መስኮች እያሰለጠነ ወደ ስራ በማስገባት 5ኛ ዙር ላይ ደርሷል። በአሁኑ የ5ኛ ዙር ብቻ 858 ሴቶች ሰልጥነው ወደ ስራው ዓለም እንዲቀላቀሉ ሲያደርግ በአጠቃላይ 3259 የሚሆኑትን ከነበሩበት ማህበራዊ ስብራት አውጥቶ በማሰልጠን የሙያ ባለቤት እንዲሆኑ አድርጓል። ትላንት በማህበራዊ ቀውሶችና በጎዳና እንግልት ውስጥ ተዘፍቀው ተስፋ የቆረጡ ሴቶች ዛሬ በሙያ ክህሎትና በስብዕና ግንባታ ታንጸው ወደ ተሻለ ብሩህ ህይወት ተሸጋግረዋል። ዛሬ እዚህ ደርሳችኋል። ነገ ደግሞ ከዚህ የበለጠ ትልቅ አቅም፣ ትልቅ እድልና ትልቅ ስኬት ይጠብቃችኋል። ስኬት ሁልጊዜ የጥረት ውጤት ናት። ስኬት እድልን የመጠቀም ብቃትን ይጠይቃል። የተፈጠረ እድልን አለማባከንን ይጠይቃል። እስከ ጣራችሁ እስከ ለፋችሁ የተፈጠረላችሁን እድል እስከ ተጠቀማችሁ ድረስ ህይወታችሁ ስኬት በስኬት እንደሚሆን ምንም ጥርጥር እንዳይገባችሁ በእርግጠኝነትም ደግሞ ልነግራችሁ እወዳለሁ። ለነገዋ ልጆች ነገ የበለጠ ብርሃናማ ጊዜ ነው። ይህ ከስብራት የተወጣበት ለውጥ ከልመና ወደ ሰራተኝነት፣ ከተስፋ መቁረጥ ወደ ሙሉ በራስ መተማመን የተደረገ የህይወት ትንሣኤ ነው። ይህ አዲስ ምዕራፍ ከተማዋ አዲስ አበባ ለዘመናት የከረሙ ማህበራዊ ስብራቶቿን በዘላቂነት ለመጠገንና ማህበራዊ ፍትህን ለማስፈን የያዘችውን ጽኑ አቋም ፍሬ ማፍራቱን ያበስራል። የሁለንተናዊ ብልጽግና እኩል ተጠቃሚነትንም እንዲሁ። ነገ እንደዚህ አይነት ተጋላጭነት ይቀንሳል፣ ሀገራችንን ትበለጽጋለችና። እንደዚህ አይነት ተጋላጭነት በሚቀንስበት ሰዓት ይሄ ማዕከል የሴቶች ዩኒቨርሲቲ በልቀት የሚጠቀስ ታላቅ ዩኒቨርሲቲ ሆኖ እናንተም ደግሞ መታችሁ የምትሰሩበት ትላንትና የት እንደነበረ እንደ ህይወት ተሞክሮ የምትናገሩበት ይሆናል ብዬ አምናለሁ። ራእያችን ይሄ ነውና ስለዚህ እዛ እንደርሳለን አይደለም? ሩቅ አይደለም፣ አይዟችሁ። ይሄ ሩቅ እንደማይሆን በሙሉ ልብ መናገር ይቻላል። እሱን ለማሳካት እንጥራለንና 24/7 እንሰራለን። ከተማችን ብዙ ስራዎች ስትሰራ ከተማዋን ለማበልጸግ አጠቃላይ ሀገራችንን ለማበልጸግ የምናደርገው ጥረት የሰው ህይወት፣ የሰው አኗኗር እንዲቀየር እንዲበለጽግ ነው። ትላንት በጎዳና ተስፋቸው ተደብቆ የነበሩ ሴቶች በማዕከሉ ከሰለጠኑ በኋላ ዛሬ በገዛ እጃቸው ሰርተው የማደር ህልማቸውን እውን አድርገዋል። ገና ወደዚህ ግቢ ስገባ 3 ሐውልቶች አሉ ፊት ለፊት ጋር። አንዷ እርጉዝ ናት፣ አንዷ ልጅ አዝላለች፣ አንዷ ከሩቅ አርጋ የምታሻገር ሴት አለች። እና ምን አይነት ሴት መሆኑ ብለሽ ብትገልጭልኝ ከሩቅ አርጋ የምታሻግረዋን አይነት ሴት ነው ሆኜ ማየት እንፈልገው። ምክንያቱም ሁለቱን ሐውልቶች ሆኜዋለሁ፣ አንደኛዋን ግን ደግሞ በጣም መሆን እፈልጋለሁ። ከኔ ህይወት ማለት ማድረግ እንዳታረጉት ብዬ መመክራችሁ ባናጨስ፣ ባንቅም ማለት ሰውነንና መስራት እንችላለን።
እሱን ማድረግ ብንችል ደስ ይለኛል። ስህተቴ እሱ ነበር። አሁን ላይ ደግሞ በተማርኩበት ጠንክሬ ሰርቼ ለእኔም ለልጄ መሆን ነው የምፈልገው። ይህን ረጅም የመጓዝ ትውልድን የመታደግ ብሎም ተጠቃሚ የማድረግ ርዕይን የተጋሩ ብዙ ደግና ቅን ልቦችም እየተበራከቱ ነው።